Fidel Ena Lisan Fidel Ena Lisan የተመረጡ የብዕር ትሩፋቶች በድምጽ የሚተረኩበት የበይነ መረብ አገልግሎት ዘወትር ቅዳሜ ረፋድ ላይ በዚህ አድራሻ ይደመጣል። ከኢትዮቲዩብ ጋር በመተባበር የቀረበ የዛሬው መሰናዷችን የሚጀምረው ዮሐንስ ሀብተ ማርያም በሚያቀርብልን አንድ ግጥም ይሆናል። ለቃቃው ሄዳለሁ አልኩ ከዛ ለገጸቢስ ጥምረት ለጥላቢስ ኑሮ ቅኔ መቀኘቱ በዛ ከንቱነቱ አድፎ ለነተበ አሻራቢስ ሕይወት የተጻፈ ግጥም ምንም ጥም አይቆርጥም ነበሩ ዛሬ ላይ ግን የሉም እኮ በቃ ሄዳለሁ እንዴት ሰነበታችሁ አድማጮቻችን? በድጋሚ ስለተገናኘን ደስ ብሎናል። ፊደል ena Lisanን እስከ መጨረሻው ድረስ እንድትሰሙ እንጋብዛለን። የዛሬው የመጀመሪያ የትረካ ግብዣችን የሚሆነው የበእውቀቱ ስዩም ሟርት የተሰኘ ወግ ነው። መልካም ቆይታ ይሁንላችሁ። ጥቅጥቅ ያለ ጭጋግ ኮከብ የለሽ ሰማይ ወርዶ የማያበቃው ካፊያ መንደራችንን ተቆጣጥረውታል። ሆድ የሚያባባ ምሽት ነበር። ከሱቄ ፊት ለፊት ያሮጌ ብርድ ልብስ ቆራጭ የመሰለ ውሻ ብቅ አለና ሽቅ ባንጋጦ ማላዘን ጀመረ። መልአከ ሞት ወደ መንደራችን ገብቷል ማለት ነው። ለዚህ አባባሌ ምስክር የምትሆነኝ የብዙ ጥበቦች ባለቤት የነበረችው አያቴ እማሆይ ጽዮን ሞገሳ ናት። ፈጣሪ ለውሾች የመልአከ ሞትን ዳና የሚለዩበት ደመ ነፍስ ሰጥቷቸዋል። ሰው ሊሞት ሲል አሻቅበው ያዩ ያላዝናሉ ብላኛለች። በመንደራችን የታመሙ ሰዎች ብዙ ናቸው። ጤነኞችን መቁጠር ይቀላል። ያም ሆነ ይህ የጽናባቸውን ከፍተኛ የመሞት ዕድል ያላቸውን መንደርተኞች ማስታወስ ነበረብኝ። በመጀመሪያ የንኩ መምህር የጋሽ ተክሌ ጎረቤት አትጠገብ ታወሰች። ለብዙ ጊዜ ተዘግቶ የከረመ ማድቤት ከፍታ ስትገባ ነው መጋኛ ጣሙ የጣላት ይላሉ ጠያቂዎች። ስለ ደህንነቷ በጠየቁ ቁጥር በጎ መልስ የሚሰጠኝ የለም። እንደ ከዘራ ታጥፈው የሚሄዱ አረጊቶች ሳይቀሩ አይ የምትተርፍም አይደለች ብለው ያሟርቱባታል። መልአከ ሞት የሚወረውረው ድንጋይ አትጠገብን ቢስት የሚያርፈው አስታጥቄ መንገሻ ላይ ነው። አስታጥቄ ሰፈሩን ያቀናው ዛደር ሲሆን ከሚነዳቸው ወደላህዮች አንዱ የውሃ ሊት ረግጦት አልጋ ላይ ውሏል። ሞትን ሁለቱን ችላ ካለ እማሆይ የሾርቅን አይለቃቸውም። በእርግጥ ዘመንን ሰፈሩ ካከፋፈለው ከአንድየ በቀር የማሆይ የዕድሜ ልክን የሚያውቅ የለም። በድዳቸው እንደሚበሉ መደብ ላይ እንደሚሸኑ ስለማውቅ በበኩሌ ከ98 ዝቅ የሚሉ አይመስለኝም። ለአዳም ልጆች ዕድሜ በታደለበት ቀን ከማቱሳላ ለጥቀው የተሰለፉ እማሆይ የሾርቅ ናቸው ተብሎ በጉብላሊቶች ሲቀለድም ሰምቻለሁ። ሞትሳቸውን ተጠይፎ ከሄደስ አናጢው ደመላሽ ቀኑ ደርሷል ማለት ነው። ደመላሽ የድመት ነፍስ ይዞ የተፈጠረ ይመስል ሁለት ጊዜ ከጣራ ወድቆ አንድ ጊዜ ከጓደኛው ባመለጠ መዶሻ ተፈንክቶ ተርፏል። ሰሞኑን ግን ሰውነቱ ለይቶለታል። የአህያ ኪንታሮት፣ ጉበት፣ የሚጥል በሽታ እንዲሁም ብጫ ወባ እየተፈራረቁ ካልጋው ጋር ሰፍተውታል። ሞት ለሱ ግልግል ነው የማይል የለም። ጠጉራሙ ውሻ ተመልሶ ማላዘን ጀመረ። መበርገግ ጀመርኩ። ውሻው ወደ ሱቄ መቅረቡ ምን ማለት ነው? የሟርተኛ ለምን አይተወኝም?
በመንደር ውስጥ ብቸኛ የሱቅ ባለቤት ነኝ። ያለ ሸቀጦቼ የቅርብ ወዳጅም ዘመድም የለኝም። ገበያ ግን ሞልቷል። እስከ ምሽቱ 4 ሰዓት እነግዳለሁ። 4 ሰዓት ላይ ሱቄ ይዘጋል። ዛሬ ግን ሱቄን በጊዜ ዘጋሁት። ፍራሼን ዘርግቼ ጋደም ብዬ ብዙም አልቆየውም። የሱቄ መስኮት ሲንኳኳ ሰማሁ። ደመቀ! የጋሽ ተክሌ ድምፅ ነው። ንክ ነው እየተባለ የሚታማ የ3ኛ ክፍል ሂሳብ መምህር ነው። ንክ የሆነበት ምክንያት በየሰው አፍ ይለያያል። የቁጥር ትምህርት አለመጠን ማጥናቱ አንጎሉን ተጥቅም ውጭ ያደረገበት የሚሉ አሉ። በልጅነቱ አብዝቶ የጠጣው አብሾ ማሰላሰያውን አፈለሰበት የሚሉም አሉ። የሚወዳት ሚስቱን ሴት ልጁን በመኪና አደጋ በአንድ ቀን ከተነጠቀ በኋላ ነው ነካ ያደርግ የጀመረው የሚል መላምትም ሰምቻለሁ። በበኩሌ በዚህ ጉዳይ ላይ የተረጋገጠ ማስረጃ የለኝም። የማውቀው ነገር ቢኖር ጋሽ ተክሌ ያለ ቅጥ ትንበዋ እንደሚወድ፣ ብቻውን ማውራት መተከዝ እንደሚያበዛ፣ ከቆዳው ጋር አብሮ የተፈጠረ ይመስል ተቀይሮ የማያውቅ ቡናማ ጃኬት እንዳለው ነው። አረ ደመቀ! በጭጭታዬ ገፈሁበት። ዝም ደመቀ! የጋሽ ተክሌ ጥሪ ሌላ መዳፍ መስኮቴን ይጠበጥብ ጀመር። ደመቀ! ደመቀ! አረ ደመቀ! የሌላ ሰው ጥሪ። ዝም። መብራቱን ደርግሜ ቡልኮዬ ውስጥ ተሸሸጉ። ያለ እንቅልፍ ሌሊቱን አሳለፍኩ። በማግስቱ የሳሳ ጭጋግና ደብዛዛ የፀሐይ ብርሃን መንደራችንን ተቆጣጥሮታል። ቀኛው ለኝ ብዬ መስኮቴን ከፈትኩ። ንኩ መምህር ጋሽ ተክሌ ሲጋራ ገዝቶ ሱቄን ተገድፎ ቆመ። የጥሩምባ ድምፅ ተሰማ። ልፈፋ ተከተለ። የጋሽ ካሴ ልጅ ትናንት ማታ በድንገት ስላረፈ ቀብር ትደርሱ ዘንድ በረገጉ። ማን ነው ጋሽ ካሴ? ካሴማ ወደዚህ መንደር በቅርቡ የመጣ ቀለም ቀቢ ነው አለኝ ጋሽ ተክሌ በእኔ ያለው ጭስ እያጠነኝ። ልጁ ምን ነካበት? ተረፈ አንጀት ነው አጣድፎ የገደለው። ሐኪም ደርሰውለት ቢሆን ኖሮ ቀዶ ያድነው ነበር። ግን አልሆነም። ለምን? ሐኪሞች ለመጥራት ስልክ ያስፈልግ ነበር። አንተ ዘንድ ቢመጣ ያለ ወትሮ ሱቅህን ጠርቅመተኛ። ሞከረ አልሆነም። ልጁም ያለ ረዳት ፍግም ብሎ ቀረ። አንገቴን ደፋው። ስሬት አልባ ኃጢአት የሰራው መሰለኝ። በቀለም ቀቢው ሰውዬ ልጅ ሞት እጄ እንዳለበት ተሰማኝ። ራሴን ወቀስኩ። አንተ ይህን እንዴት ልታውቅ ቻልክ? አንተ ዘንድ መጥቼ ነበር። ሲጋራ ፈልገህ? የአይጥ መርዝ በዚያ ሰዓት? አሁን ራሴን ልገል ፈልጌ ነበር። ብቻዬን ቁጭ ብዬ ወሰን የለሽ ተስፋ የመቁረጥ ስሜት ተሰማኝ። ሚስቴና ልጆቼ የሞቱት ልክ የዛሬ ዓመት በትናንትናው ዕለት ነበር። ተከተላቸው የሚል ስሜት መጣብኝ። በቀላሉ የምሞትበት መንገድ ስፈልግ የአይጥ መርዝ ሆኖ አገኘሁት። ግን ምን ያደርጋል? ሱቅህ በመጣ በርህን ዘግተሃል። ብጣራ ጭጭ አልክ። ያን ጊዜ ነው ዕድለ ቢሱ ቀለም ቀቢ የመጣው። የሰውየው ንግግር የማይፈታ እንቆቅልሽ ሆነብኝ። አሁን ዛሬ ግን ትናንት ባደረግኩት ሙከራ ራሴን ወቀስኩ። ሌላ የመኖር ፍላጎት አደረብኝ። ምናልባት ያለ ወትሮህ የሱቅህን መስኮት የዘጋህ ፈጣሪ እንድኖር ፈልጎ ይሆን? ጋሽ ተክሌ ወደ ጭሱ፣ እኔ ወደ አንክሮዬ። ደስታዬ ምላ ገበናዬ አጋዥልኝ ለብቻዬ ልሂደው ቢቃና
ፍለጋዬ ምነው ትጉራቄ መድረሻዬ ደስታዬ ምናት ገበናዬ አጋዥ የለኝ ለብቻዬ ልሂደው ቢቃና ፍለጋዬ ምነው ትጉራቄ መድረሻዬ 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 ምነው ጓዛለሁ ውይ መንገዴ ለብቻ ወዴት ሆን ያቺ ውይ ብቸኝነት ብቻ ፈዋሴስ ማትሆን ውይ ላለምኩት ዘመንያ አለሁ ብትል ምነው ውይ አለሁ አልኩኝ ይብቃ ማተት መባከኔ በቃኝ 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 ተስፋ ፊት ከልብ ላልቆርጥለት ቀጣኝ 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 ይብቃኝ መዋተት መባከኔ በቃኝ 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 ተስፋ ፊት ከልብ ላልቆርጥለት ቀጣኝ 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 እንደ ጨው አልሟሟ እንደ ውሃ ማልፈት ልቀጣ እችላለሁ የኔዋ እስክትደርስ እንደ ጨው አልሟሟ የምታዳምጡት ፊደል ኤና ሊሳን መንፈሳዊ መሪ ናቸው። የተወደዱና የተከበሩ ሁልጊዜ ካጠገባቸው መልካም ምክራቸውን ለመስማት የተሰበሰቡ ሰዎች አይጠፉም። አንድ ዕለት ስለ ተካፍሎ መብላት አስፈላጊነት ያስተምራሉ። በዚያው ቅጽበት አንድ ቅን ሰው የጣፋጭ ፍሬ ዘለላ ይዞላቸው መጣ። ላይን ያምራል፣ ጣፋጭነቱ አያጠያይቅም። ደጉ ሰው ከልቡ የሚያከብራቸውና የሚወዳቸው በመሆኑ የምርቱን ፍሬ ለእርሱ እንኳ ሳይቀምስ ነበር ያመጣላቸው። እርሶ ሳይቀምሱት በአፌ አይገባም ብዬ ነው ስገሰግስ የመጣሁት። ይባርክልህ፣ በሉ ይቅመሱልኝ። አንዷን ፍሬ ቀነጠሱና ጎረሱ። ሌላውንም ደገሙ። ፊታቸው ላይ ደማቅ ፈገግታ ታየ። ለማንም መስጠት አልፈለጉም። ምስጋና ካፋቸው ሳይለይ መብላታቸውን ቀጠሉ። በዙሪያቸው ያሉት ሰዎች በሆዳቸው አሟቸው። ፍሬውን ለመቅመስ ጎምጅተው ነበር። ምን ነካቸው? ተካፍላችሁ ብሉ እያሉ አንድ እንኳን ቀመሱ ሳይሉ እንደው ጨረሱት እኮ። እውነትም ብቻቸውን በልተው ጨረሱና ሰውየውን አመስግነው መርቀው ሸኙት። ደጉ ሰው በደስታ ፈንድቆ ወደ መጣበት ሲመለስ የትዝብት ጥያቄዎች ጎረፉላቸው። ምን ነው እንብላ ሳይሉ? ያስተማሩንን አላየንቦትም። አዛውንቱ በእርጋታ ምክንያታቸውን ማስረዳት ቀጠሉ። ያላችሁት ሁሉ ልክ ነው። ሁሉንም በልቼ መጨረሴ በሁለት ምክንያት ነው። እናንተ ፍሬውን ብትቀምሱ ኑሮ የደጉን ሰው መንፈስ መጉዳታቸው አይቀርም ነበር። ለምን? ሳታውቁት በመታሳዩት ሁኔታ እንግዳዬ እንዲከፋብኝ አልፈለኩም። አልገባንም። ሁለተኛው ምክንያቴ እንድትበሉት አለመፍቀዴ ነው። ታዲያ እርሶ ለሰው የማያካፍሉ ከሆነ እኛን እንድናካፍል ለምን ያዙናል? ማካፈልም አለባችሁ። እርሶ ለምን ከለከሉን ታዲያ? ብቻዬን የበላሁት በጣም መራራ ፍሬ በመሆኑ ነው። ጣፋጭ ቢሆን ኑሮ እናንተን አስቀድም ነበር።
በመቀጠል ደግሞ በዳዊት ወርቁ የተጻፈ አንድ አጭር ወግ እናስደምጣችኋለን። አሁንም አብራችሁን ቆዩ። ጨዋቻ ከመሰለው አስፋልት ዳር ቆማ ታክሲ እየጠበቀች ነው። ምንም ክረምት ቢሆን ምንም ከአስፋልቱ ቆሬዎች ላይ ጎርፍ ቢያቆር አንድም ለካፌ ሾፌር ተሽቀዳድሞ እድፋም ውሃ አላከናነባትም። ይህም ስላልሆነ ክፉኛ አዘነች፣ ተብከነከነች። እንደዚያ ደግ ዘመን መለከፍ እንደቀረባት ዘግይታም ቢሆን ደረሰችበት። ሴት ልጅ ለካፌ ወንዶች የማይለክፏት በ3 ምክንያቶች ነው ይላት ነበር መላኩ። 7ኛው ፍቅረኛዋ ሾፌር ነበር፣ የላዳ ታክሲ ሾፌር። መላኩ ሴት ልጅ ለካፌ ወንዶች የማይለክፉበትን 3 አንቀጾች ሲዘረዝርም አንቀጽ 1 ጠመንጃ አንጋሽ ከሆነች፣ አንቀጽ 2 መነኩሴ ከሆነችና አንቀጽ 3 ካራቲስት ከሆነች ነው ይላል። የባለ ታሪካችን ስም በዚህች ያጭር ታሪክ ላይ ቢነሳም ባይነሳ ምንም ስለማያመጣ በስምምነት እንተዋለን። እሷም መላኩዬ አንተ እኮ ታክሲ ሳይሆን መንኮራኮር ነጂ መሆን ነበረብህ ትለው ነበር። ስለ ሴት ልጅ አለመለከፍ 3 ምክንያቶች ተመራምሮ ስለደረሰበት ከሆነ ጊዜ በኋላ ግን ለካፌዎች እሷን መልከፍ እንዳቆሙ ዕለቱንና ሰዓቱን በውል በማታስተውስበት ጊዜ አወቀች። ለመሆኑ ለካፌዎች መልከፋቸውን ለምን አቆሙ? በ7ኛው ፍቅረኛዋ መላኩ መርህ መሰረት ጠመንጃ ማንገድ ጀምራ ነው? አይደለም። መንኩሳ ነው? አይደለም። ጁዶ ጀምራ ነው? አይደለም። ታዲያ ምን ሆና ነው? 7ኛው ፍቅረኛዋ መላኩ ያልደረሰበት ወይም ሆን ብሎ ያልነገራት 4ኛ አንቀጽ ቢኖር ነው። አንድ ወደፊት የሚመጣ ሳይሆን ወደ ኋላ የሚሄድ የሚመስል ላዳ ታክሲ ሲንገታገት መጣና አጠገቧ ቆመ። አንገቱን በተከፈተው መስኮት አስግጎም ሾፌሩ ትሄጃለሽ አላት። አንዳችም ሳትመልስለት ወደ ኋለኛው በር አመራች። በሩ አልከፈት አላት። ኧረ ቆይ እንደሱ አይደለም ብሎ ሾፌሩ በሲባጎ ገመድ የታሰረውን እጀታ ከውስጥ ሲስበው ተከፈተ። ገባች። ተቀምጣም ዙሪያ ገባውን ትቃኝ ገባች። ታክሲዋ ይሁንቺ የቀበሌ ቤት ትመስላለች። ሾፌሩ የታክሲዋን ቤልት ቆርጦ ሱሪውን አስሮበት ሳይሆን አይቀርም ቤልቱ የለም። ወንበሩን እየነቀለ ቤቱ ይቀመጥበታል መሰለኝ ያለቀጥ ወደ ኋላው ተለጥጦ ጥጋበኛ አስመስሎታል። የተቀመጠችበት ወንበር ተለጥጦ ስፖንጁ አፈትልኩ ስፕሪንግ ሽቦ ይታያል። ታክሲዋን በአዲስነቷም ባይሆን በጥሩ ይዞታ ላይ ሆና ታውቃት ነበር። 7ኛው ፍቅረኛዋ መላኩ ነበር የሚሾፍራት። መድረሻዋ እስክትደርስም ያቺ ታክሲ ከ7ኛው ፍቅረኛዋ መላኩ ጋር ሳለች ያሳለፈችውን አያሌ ትዝታዎች እንደማጎልጉላ አውጋቻት። ትለከፍበት ስለነበረው ደግ ጊዜ ቤቷ ስትደርስ አንገቷን ጉልበቶቿ ውስጥ ቀብራ ስቅስቅ ብላ ነባች። 4ኛውን አንቀጽ 7ኛ ፍቅረኛዋ መላኩ ሳይሆን ይነዳት የነበረችው ታክሲ ነግራት ነበርና ቁሶች በርጅና መስታወታቸው ማርጀታችንን ሲያሳዩን እንደ ሰው ይሉንታ ያውቁ። እስካሁን ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን አድማጮች። በቀጣይ ጊዜም አብራችሁ እንድትቆዩ ቀድመን እንጋብዛለን። ደህና ዋሉ።